የዓለም እግር ኳስ ማማ በሆነው በ2026 የዓለም ዋንጫ ትላንት የተደረጉት ጨዋታዎች እውነተኛ የሲኒማ ድራማ ይመስሉ ነበር። የጎል ናዳ፣ የመጨረሻ ሰከንድ እኩልነቶችና ልብ ሰቃይ ታሪኮች የተመዘገቡበት ታሪካዊ ዕለት ውሏል። ዛሬ በዚህ ትንተናችን ትናንት ምድርን ያንቀጠቀጡትን ታላላቅ ፊልሚያዎች በጥልቀት እንፈትሻለን። የሳሙራይ ሰማያዎቹ ጃፓኖች የኦራን ስብስብ እንዴት አስጨነቁ? ማሽኑ ጀርመን በሂውስተን ስታዲየም ያሳየው ፍጹም ጨካኝ የበላይነት ምን ይመስላል? የአትላስ አንበሶቹ ሞሮኮዎች ከሳምባ አጋፋሪዋ ብራዚል ጋር ያደረጉት ፍልሚያ ታክቲካዊ ብስለታቸውን እንዴት አስመሰከሩ? ሁሉንም በዝርዝር እናያለን። አብራችን ቆዩ። ኔዘርላንድ ከጃፓን ያደረጉት ፍልሚያ ይህ ጨዋታ እስከዛሬ በዓለም ዋንጫው ካየናቸው ሁሉ ምርጡና ማራኪው ጨዋታ ተብሎ ቢጠራ ማጋነን አይሆንም። የመጀመሪያው ጨዋታ አጋማሽ ሁለቱም ቡድኖች ጥንቃቄ በተሞላበት ታክቲክ በመጫወታቸው ያለምንም ጎል 0-0 ተጠናቀቀ። ነገር ግን ሁለተኛው አጋማሽ ሲጀመር የዳላስ ስታዲየም ወደ እውነተኛ የእግር ኳስ ቲያትርነት ተቀየረች። 50ኛው ደቂቃ ላይ ኔዘርላንድ ማዕዘን ምት መታች። የቡድኑ ካፒቴን የልብ ትርታ የሆነው ቨርጂል ቫን ዳይክ በፔናልቲ ሳጥን ውስጥ ተከላካዮችን አስከትሎ ወደ ላይ ተወረወረ። ያንን ጠንካራ ኳስ በግንባሩ በመግጨት መረቡ ላይ ያሳረፈው። ስቴዲየሙ በብርቱካናማ ደጋፊዎች ጩኸት ተናወጠ። ለቫን ዳይክ ይህ ጎል በዓለም ዋንጫ ታሪኩ የመጀመሪያው በመሆኑ ደስታው እጅግ ልዩ ነበር። ነገር ግን ደስታው ከ7 ደቂቃ በላይ አልዘለቀም። የጃፓኑ ታኬፉሳ ኩቦ የመከላከያ መስመርን ሰንጥቆ ያሳለፋትን ድንቅ ኳስ ሄቶ ናካሙራ አግኝቶ ከሳጥኑ አጠገብ ዞሮ በመምታት ኔዘርላንድን ግብ ጠባቂ ባርት ቬብሩገንን አሸንፎ ጎል አስቆጠረ። ጨዋታው 1-1 ሆነ። ኔዘርላንዶች ማጥቃታቸውን ቀጠሉ። በ64ኛው ደቂቃ ላይ ወጣቱ አጥቂ ኬሪሴንሲዮ ሰመርቪል ከሳጥኑ አናት ላይ በግራ እግሩ የመታው ኳስ መረቡን ሲበሳ ኔዘርላንድን ደግሞ 2-1 መሪ ሆነች። ሮናልድ ኮማን ጨዋታውን ለማሸነፍ በማሰብ ወደ 5 ተከላካይ ታክቲክ ቀየሩ። ሆኖም ግን የውሳኔ ዋጋ አስከፈላቸው። በ88ኛው ደቂቃ ላይ ጃፓኖች ተስፋ ሳይቆርጡ ወደፊት ተጫኑ። የማዕዘን ምት ተገኘ። ኮኪ ኦጋዋ በግንባሩ የገጨውን ኳስ ዳይቺ ካማዳ በድንቅ አቋም በግንባሩ በመግጨት ከመረብ ሳጥን ውስጥ አሳረፈው። የጃፓን ተጠባባቂ ወንበር ሙሉ በሙሉ ወደ ሜዳ በመሮጥ ደስታቸውን ሲገልጹ፣ ቬርብሩገን ኳሱን ለማዳን ቢሞክርም ሳይሳካለት ቀርቷል። ጨዋታው 2-2 ተጠናቀቀ። ጃፓን በዓለም ዋንጫ ታሪኳ ዘግይቶ የተቆጠረ ታሪካዊ ጎል ስታከብር፣ የጃፓን ደጋፊዎች ከጨዋታው በኋላ ስቴዲየሙ በማጽዳት ውብ ባህላቸውን ዳግም አስመስክረዋል። በሂውስተን ስታዲየም የታየው ግን ጨዋታ ሳይሆን በፍጹም ጨካኝ በላይነት ነበር። ጁሊያን ናግልስማን ያዘጋጁት የጀርመን ብሔራዊ ቡድን ከመጀመሪያው ደቂቃ ጀምሮ በኩራሳው ላይ የጎል ናዳ ወርዷል። የጀርመን ፈጣን የቅብብል ስልት የኩራሳው ተከላካዮችን ሙሉ በሙሉ በመበታተን 7 ጎሎችን አስቆጥረዋል። ኩራሳው ምንም እንኳን በታሪኳ የመጀመሪያውን የዓለም ዋንጫ ጨዋታ ያደረገች ብትሆንም የጀርመንን አስፈሪ ጥቃት መቋቋም አልቻለችም። ይሁን እንጂ በሁለተኛው አጋማሽ ላይ ኩራሳው ያስቆጠረቻት ብቸኛ የክብር ጎል ለደጋፊዎቻቸው ትልቅ ስሜትን የፈጠረችና ስቴዲየሙ የደስታ እንባ ያፈሰሱባት ነበረች። ጀርመን በዚህ ጨዋታ ለሌሎች ታላላቅ ሀገራት ጠንካራ መልእክት አስተላልፋለች። የዘንድሮ የማንሻፍት ስብስብ ዋንጫውን ለመውሰድ ቆርጦ ተነስቷል እያሉ ነው። የደቡብ አሜሪካ ሰማያዊ ነገስታት ብራዚልና የኳታሩ ዓለም ዋንጫ ኮከቦች የአትላስ አንበሶቹ ሞሮኮ ያደረጉት ጨዋታ በእውነተኛ ታክቲካዊ የቼዝ ጨዋታ የተመሰለ ነበር። በኒውዮርክ ጀርዚ ስታዲየም የተሰበሰቡት ሺዎች የሚቆጠሩ ሞሮኮ ደጋፊዎች ጨዋታውን ሜዳቸው እስኪመስል ድረስ በጩኸት አድምቀውታል። ብራዚል ጨዋታውን ቀድማ በመምራት የብልጫ ለማሳየት ብትሞክርም ሞሮኮ አሰልጣኝ ዋሊድ ረግራጊ የገነቡት መከላከያ ግን በፍጹም ሊሰበር አልቻለም። ብራዚሎች ጥራታቸውን ተጠቅመው ጎል ቢያስቆጥሩም ሞሮኮዎች በአስደናቂ መልሶ ማጥቃትና የአካል ብቃት ብልጫ ምላሽ ሰጥተዋል። በሁለተኛው አጋማሽ ላይ ሞሮኮዎች ባስቆጠሩት ግሩም ጎል ጨዋታው 1-1 በሆናቸው ውጤት መጠናቀቅ ችሏል። ይህ የሞሮኮ ውጤት በዓለም መድረክ ላይ አሁንም ለማንኛውም ታላቅ ቡድን አልጋ ባልጋ እንደማትሆን በድጋሚ ያረጋገጠችበት ምሽት ሆኗል። የዕለቱ ምርጥ ጎል ተብሎ የተመረጠው የጃፓኑ ኬይቶ ናካሙራ ከኔዘርላንድ ጋር ባደረጉት ጨዋታ ያስቆጠረው ጎል ነው። ጎሉ የተቆጠረበት ታክቲካዊ ሂደትና አጨራረስ እጅግ ድንቅ ነበር። ታኬፉሳ ኩቦ በጥበብ የተሰነጠቀውን ኳስ ናካሙራ በጎሉ ግራ መስመር ላይ ተቀብሎ ተከላካዩን በአየር ላይ በሚገርም ሁኔታ ካታለለ በኋላ ወደ ውስጥ ዞሮ የኳሱን አቅጣጫ በመቀየር ወደ ግብ የመታበት መንገድ ፍጹም ጥበብ የተሞላበት ነበር። ግብ ጠባቂው ቬርብሩገን ኳሱን ለማየት እንኳን ጊዜ አልነበረውም።
በትናንትናው የዓለም ጨዋታ የዕለቱ ኮከብ ተጫዋች ማድረግ የሚገባው ሌላ ማንም ሳይሆን የጃፓኑ አማካኝ ዳይቺ ካማዳ ነው። ካማዳ በመሃል ሜዳ ላይ የነበረው የመከላከልና የማጥቃት ሚና ጨዋታውን ቀይሮታል። ቡድኑ 2-1 ተመርቶ ተስፋ በቆረጠበት ሰዓት በ88ኛው ደቂቃ ላይ ያሳየው የአቋም ብልሃትና ያስቆጠራት አስደናቂ የአቻነት ጎል ጃፓንን ከሽንፈት ታድጓታል። ይህ ጎል በዓለም ዋንጫ ታሪኩ የመጀመሪያው ሲሆን በጨዋታ ውስጥ የነበረው ከፍተኛ የስነ ልቦና ጥንካሬ ኮከብ አሰኝቶታል። ዛሬ ሰኞ 10 ሰኔ 15 ቀን የሚደረጉ ጨዋታዎችም እንዲሁ እጅግ አስገራሚ ፍልሚያዎችን ያስተናግዳሉ ተብሎ ይጠበቃል። ሳውዲ አረቢያ ጠንካራዋን ኡራጋይ በማያሚ ስታዲየም ትገጥማለች። በዚሁ ምድብ ስፔን ከኬፕ ቨርዴ ጋር በአትላንታ ስታዲየም የምታደርገው ጨዋታ የፉክክር እሳት ይነሳበታል ተብሏል። በሌላ ምድብ ደግሞ የኤዥያ ኃያል ኢራን ከኒውዚላንድ ጋር በሎስ አንጀለስ ስታዲየም ስትፋለም፣ ቀያይ ሰይጣኖቹ ቤልጅየሞች ከግብጽ ፈሮኖች ጋር በሲያትል ስታዲየም የሚያደርጉት ጨዋታ ሌላኛው ልብ ሰቃይ ፍልሚያ ይሆናል። የትናንትናው ጨዋታዎች ይህንን ይመስሉ ነበር። እናንተስ ጃፓን ተአምር ምን ተሰማችሁ? ጀርመን የመጨረሻውን የጥቃት ኃያልነቷን ይዛ ትቀጥላለች ወይስ በሂደት ትዝላለች? እናንተን አስተያየት ከታች ባለው ኮሜንት መስጫ ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በየቀኑ አዳዲስ የዓለም ዋንጫ መረጃዎችንና ትንተናዎችን በፍጥነት ለማግኘት ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። ነገ በሌላ አሪፍ ትንተና እንገናኛለን። ሰላም ቆዩን። ቸር ያሰማን።